ይሄ ይኸውልህ ሀገር መውጣት መሸሽ ምናምን ወንድነት አይደለም። እሺ ጀግንነት አይደለም አይደለም። በቃ ትሰማኛለህ ካሌብ፣ በዚህ ልክ ልትናገረኝ ምን ያልፈቅድልህም። ስነ ስርዓታችሁን ትይዛላችሁ። እሺ ከዛሬ ጀምሮ እንደውም እዚህ ግቢ እየመጣችሁ እንድትረብሹኝ አልፈልግም። እባካችሁን በክብር በጣም ስሜታዊ ሆነሻል እኮ በክብር ኖ እኔ ስሜታዊ ሆኜ አይደለም ስሜታዊ ሆኜ አይደለም ለማስቀየም በስነ ስርዓት እኮ እያወራችሁ ነው። ምንም አላስቀየምኳችሁ። እስቲ ልረፍ እንኳን ብዬ እናት አባቴ ቤት መጣሁ። እዚህም እረፍት የለኝም እንዴ? የት ልሂድ? እሺ ወዴት ነው ሄጄ ማረፍ የምችለው? እኔ ቢያንስ ለልጃችሁ ብላችሁ መሸነፍ እኮ ሌላው ተይው በቃ። ስንቴ ተሸንፌ ሁሌ ተሸንፌ ሁሌ ተጎድቼ ለምን ብዬ? እኔም እኮ ለልጅ አስፈልጓለሁ። እኔ ደህና ስሆን እኔ ጤና ስሆን እኔ ጤነኛ የሆነ አእምሮ ሲኖረኝ እንጂ ማንንም እየመጣ ህይወቴን እንደዚህ ያቦካው እንዲህ ያማሰለው ከዛ በኋላ የኔ ጭንቅላት በጭንቀት እየናወዘና ጨጓራ እየተቃጠለ ለመኖር ለምን ብዬ? እሱ ልጁን ሳያገኝ ሳያቅፈው እንደ አባትነት ፍቅር ሳይሰጠው ለምንድን ነው ከሀገር እንዲወጣ አጠገቤ እንዳይደርስ ልትይ የምትሽው? እንደዚህ ጋር አንቺም ስሜታዊ መሆን አይገባሽም አይደል እንዴ? ማለት እንዴ ምን ማለት ነው? አንቺ ራሱ እንደዚህ ጨካኝ ልትሆኚ ይቻልሽው? እንደዚህ ውሳኔ ልትወስኚ የምትሽው? እሱም እኮ የአባትነት ፍቅር የአባትነት ድርሻ አለበት አይደል እንዴ? አልገባ እየተቆጣኝ ነው እንዴ? አይደለም የምታረጊው ነገር አንዳንዴ ልክ አይደለም። ባላንስ ማድረግ አለብሽ አይደል እንዴ? እና አብርሃም ከሀገር ወጥቶ ይሄ ልጅ ያለ አባት ፍቅር አድጎ 20 30 ዓመት ሌላ ላይፍ ውስጥ ገብቶ አብርሃምን ብታዩ ግን እንዳይደብርሽ፣ ሌላ ስሜት እንዳይሰማሽ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን ይመስገነው። እስቲ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም አለው። እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ለአንዴና ለመጨረሻ ጊዜ ልናናግራት የመጣንበት ቀን ነው። አብርሽ በዚህ ሰዓት እንደምታውቁት ከሀገር ሊወጣ ነው። ብዙ ነገሮች ሊፈጠሩ ነው። ያ ነገር ከመፈጠሩ በፊት ቢያንስ የአባትነት ፍቅሬን ልወጣ፣ ልጄን ልቀፈው፣ አይኑን ልየው፣ ቢያንስ ሩታን እስቲ ያናግሩልኝ ለመጨረሻ ጊዜ ቢያንስ እንደ አባትነት ብዙ ጊዜ ብዙ ሰዓት ከሱ ጋር ባላሳልፈም የአባትነት ፍቅር ባልሰጠው እንኳን ቢያንስ ለመጨረሻ ጊዜ አይኑን ልየው፣ እስቲ አቅፌው ልውጣ፣ ሩታን እስቲ አውሩልኝ ብሎ ነው የመጣው። እኛ የምር ስንነግራችሁ ጥፋቶች አሉበት፣ ብዙ ክፍተቶች እሷም ጋር እሱ ጋር ሊኖሩ ይችላሉ። ነገር ግን በቃ አንዳንዴ ከሰው ስህተት ከብረት ዝገት አይጠፋም አይደለም የሚባለው። ነገሮችን ትተን ሰላም መፍጠር ወደፊታችን መሄድ ይሻላል ብዬ አምናለሁ እና ይህንን ነገር ለማስተካከል ሩታን ለማውራት እነሱ በር ላይ ነው ያለ ነው። አሁን ሩታን በቃ ለመጨረሻ ጊዜ ነው የመረሰ ነገራቸው ምን ለምንላት። ምክንያቱም የሰው ልጅ ያለ ፍላጎቱ ምንም ልናስጨንቀው አንችልም። ግን እንደኛ ምኞት እንደኛ ፍላጎት ነገሮች ትተው ሰላም ቢፈጥሩና ልጃቸውን አንድ ላይ ቢያሳደጉ ደስ ይለናል እና ዛሬም በመጣ ነው። አሁን ሩታን እናወራታለን። እሺ ሲስተር ጋም ብላለች። ከሲስተር ጋም ተወያይቼ የምደርስበትን ነገር እንትን እላለሁ። ከሲስተሯም ወደ ውስጥ ይሳት ገብታለች። ባለፈውም ሳናግራት ውስጥ ገብተን የተወያየንበትን ወይ የደረስንበትን ነገር እንትን እንላለን ብላታለች። እህትየዋም ደግሞ በደንብ በቃ ነገሮችን እንደምታማክራትና ነገሮችን እንደምታወራት ተስፋ አደርጋለሁና ለዛም ነው ዛሬ የተገኘ ነው ማለት እንችላለን ቤተሰቦች። አሁን እንዴት ነው ገብተን እናንቋቋ። በቃ ልጁን አቅፎ ሰላም ብሎ በቃ መሄድ ካለበትም እንዲሄድ። አሁን እንደዚህ ሁኑ እንደዛ ሁኑ ማለት ሳይሆን ቢያንስ ልጁን አይቶ አቅፎ እንደ አባት ቢያንስ የአባትነት ፍቅሩን ተወጥቶ ቤት ደስ ይለኛል በጣም። እና እንኳን እንግባ አይደል ነው እንግባና ከዚህ ያለው ነገር ደግሞ ትመለከታላችሁ ብዬ አስባለሁ ቤተሰቦቻችን። እኛ ነን ታመት መልሼ ደውልሻለሁ። ቆይ አሉ ያው እሺ ምን ነገር ጣላችሁ? ሩታ አንቺን ፈልገን ነበር የመጣ ነው። ግባ ታዲያ ወደ ቤት ነው። አይ እዚህ እንሆናለን። ቤት ሰው አላችሁ እኮ። ምን ችግር አለው ታዲያ? ምንም ችግር የለውም። ሆነ ለመናገር ግን ቤት ሰው አለ ስላለሽ ውስጥ ላይ ደግሞ ነገሮችን ማውራት ምናምን ይከብዳል። ለዛም እንዲሆን ባይሆን ካሌባ ይደፍራል። እንደዚህ ይደፍራል። አራኒ ምን ደፋር አይደለም። አይ ሩታ ባይሆን አንዳንድ ነገሮች ልናወራሽ ያው አብርሽም አግኝተ ነው ነበር። እሱ አንዳንድ ነገር አውርቶን ነበር። በእርግጥ ያው ሰሞኑ እየተፈጠሩ ያሉት ነገሮች ሁላችንም የምናውቀው ጉዳይ ነው። ግን ደግሞ አንዳንዴ ለሰው እንድናዝን የሚያደርጉን ብዙ ነገሮች ይኖራሉ። በመጀመሪያ ግን ይቅርታ ማለት ዝም ብለን እያስወጣንሽ እየጨቀጨቅንሽ አይነት ስሜት እንዳይሰማሽ ስለማፈልግ ማለት ነው። ምክንያቱም ቀን በቀን እየመጣን ከቤት ስናስወጣሽ እና ምናምን
አንድ አራስ የሆነ ሴት ደግሞ ይከብዳል በዚህ ልክ ማንገላታት እና በጣም ይቅርታ መጀመሪያ ችግር የለውም። ሩታ አብርሽ ያለበት ሁኔታ ታውቂያለሽ። እኔ አሁን እዚህ ጋር አብርሽን ወግኜ ወይም ለአብርሽ ደግፌ አይደለም እዚህ ጋር ሀሳብ የምንሰጥሽ፣ ግን ደግሞ አሁን አብርሃም ያለበት ሁኔታ ማወቅ ስላለብሽ እና ማድረግ ያለብሽ ነገር እንድታደርግ ይፈልገን ነው። ያው አብርሽ በዚህ ሰዓት ከሀገር ሊወጣ እንደሆነ ታውቂያለሽ። ብዙ ነገሮች ሊፈጠሩ እንደሆነ ታውቂያለሽ። እሱ ደግሞ ለመጨረሻ ጊዜ ቢያንስ ልጄን አቅፌ ልጄን አይቼ ቢያንስ የትኛውም ነገር ለማድረግ ዝግጁ ነኝ። ልጄን ቢያንስ ልቀፈው። ይሄን ነገር ደግሞ እሷ ፈቃደኛ እየሆነች አይደለም። እየተፈጠሩ ያሉት ነገሮችም ልክ ስላልሆኑ በዚህ ሰዓት እሱ ልጁን ማየት ይፈልጋል፣ ልጁን ማቀፍ ይፈልጋል። ልጄን ቢያንስ ከሀገር በወጣ ራሱ ልጄን አይቼ አቅፌ የአባትነት ፍቅር ሙሉ ለሙሉ ባልሰጠው እንኳን ቢያንስ አቅፌ ልውጣ እያለ ነው። ይሄ ነገር ደግሞ አንቺ ፈቃደኛ እየሆንሽ አይደለም ሩታ። ማንም ፈቃደኛ አይደለችም ደግሞ ያላችሁ ሆንኩኝ አይደል እንዴ? ሁለቴ እኮ መጥቶ ጠየቀኝ እዩ ከትላንትና በስቲያ ብቻ ይሄንን ሳምንት በተከታታይ መጥቷል እዩ። ስለዚህ ከሱ ጋር ተነጋግረን ፈቃደኛ ነኝ ብዬ ተናግሬያለሁኝ። ነው ወይስ ፈቃደኛ አይደላችሁም ብላችሁ የምትሉት እኔን መጥፎ ነገር ለማስባል ነው? ሩታ አሁን ካልሽው ነገር አንፃር ማለት ነው ፈቃደኛነት ስልሽ ትላንትናም ከትላንት ወዲያም ምናልባት እሱ ቪዲዮዎችን እየተመለከታቸው ነበረ ከዚህ የምንለቃቸውን እና እዚህ መጥቼ ደግሞ ሌላ ግርግር ሌላ ብቻ እንትን ሌላ አልፈልግም። ግን በራሷ ካፏ ቃል በቃል ያው በተዘዋዋሪ አንቺ ብዙ ነገሮችን እየተናገርሽ ያለሽው በቀጥታ ሳይሆን ኢንዳይሬክትሊ ነው። ቢመጣም እንደዚህ ማድረግ ምናምን ነገር ነው እያልሽ ያለሽው እና ዳይሬክትሊ ወጣም ወረደ አሁን ዳይሬክትሊም ሆነ ኢንዳይሬክትሊም ሆነ ብቻ ሀሳቤ እንደሚችል ተናግሬያለሁኛ። ግን ደግሞ አሁን በዚህ ልክ እኔን እንደዚህ ሌላ ነገር ውስጥ ለማስገባት ፈልጋችሁ ወይም ደግሞ በሰዎች ሌላ ነገር ለማስባል ፈልጋችሁ ከሆነ ሀሳባችሁ እንደዚህ ሁሉ ጊዜ እየመጣችሁ ሌላ ነገር የምታወሩኝ ችግር የለውም። ማንም የሚፈልገውን ይበል። እንደውም ፈቃደኛ አልሆንም ካሁን በኋላ ለሰው ብዬ እኔ ደንታዬ ስላይደለ ማለት ነው። ልከራከርሽ አልፈልግም። በቃ አይደለም እዩ አይደለም መብት እንዳለው ታውቂያለሽ አብርሃም። መብቱ ሌላ ነገር ነው። ነገር ግን እኔ ተናገርኩኛ እንዴ ለምን ነው መጥፎ ነገር እንድናገር የምትጠብቁት ከኔ? ተናገርኩኝ እሺ አልኩኝ አይደለ? እሺ እስካልኩኝ ድረስ ደጋግማችሁ ሌላ ሐሳብ ምንም የተለየ ነገር ላታመጡ በተደጋጋሚ እየመጣችሁ ተመሳሳይ ነገር የምታወሪኝ ከሆነ እንደዚህም እናንተ ምንም ሳታስቡልኝ ማለት ካሰባችሁልኝ እኮ በየጊዜው ተመሳሳይ ሐሳብ ይዛችሁ መታችሁ እኔን ማድከም አይጠበቅባችሁም አይደል? በቃ እንዴ ተናግሬያለሁኝ እሺ ብላችሁ ማለፍ ነበረባችሁ። ሁሌ እየመጣችሁ አንድ አይነት ነገር የምታወሩ ከሆነ ሌላ አላማ አለው ማለት ነው እንጂ እውነት እናንተ ይሄን ነገር ፈልጋችሁት ከሆነ መተው ነበረባችሁ። በቃ ተናግሬያለሁኝ ተናግራለች እሺ ብላለች መሄድ ትችላለህ ሚሊዮን ነገር ማድረስ ትችሉ ነበር። እኔን እዚህ ጋር ሌላ ነገር ለማስባል ካልሆነ በስተቀር አይ ሩታዬ እንደዛ አይነት አላማ ካላችሁ ደግሞ ማለት ነው አይቀርም እሱ እንደዛ አይደለም። እውነት እንደዛ አይነት አላማ ካላችሁ ደግሞ በእናታችሁ በቃ እሱም አይምጣ እናንተም አትምጡ። በእግዚአብሔር እንደዛ አይደለም ሩታ ይኸውልሽ ምን መሰለሽ እኔ አሁን መለመን ነው የቀረኝ መስማ መማጸን ነው የቀረኝ። እንደዛ አይደለም አንቺ እየተናገርሽ ያለሻቸው ነገሮች ዳይሬክትሊ አንዴ እስኪ ይምጣ የሚለውን ነገር ካፍሽ እንዲወጣ ደግሞ ትላንትና ምንድን ነበር ሲስተርሽንም ሳውራት ምናምን ነገር በቃ ችግር የለውም ያለውን ነገር ከሷ ጋር ቤት ቁጭ ብዬ አውርቼ ያለውን ነገር የምትስተካከልበት ሁኔታም ይኖራል። እኔ ካልኳት ምንም ወደኋላ የምትለው ነገር የለም ብላ ስላለች አሁን ደግሞ ምናልባት እሷ የተለየ ነገር ሐሳብ ይኖራል የተለየ ሐሳብ ይኖርሻል ብለን ነው እንጂ የመጣ ነው። ለናስገድድሽ መብትሽ ነው፣ እንደፈለግሽ ማድረግ ትችያለሽ። ነገሩን ግን ህግ ከያዘው አንቺም ትዝጊያለሽ፣ አንቺም ትንገላታቻለሽ፣ እሱም ይንገላታል። ምክንያቱም አብርሃም የልጁን የማየትም ልጁን የማቀፍም ልጁን የመሳመም መብት እንዳለው ስለምታውቂ ከዚህ በላይ ደግሞ እናንተም እንደውም በነገር ላይ እሱ ሳይሻለኝ አይቀርም። ወደ እንደዚህ አይነት ኬዝ ውስጥ መግባቱ ለኔ ጥሩ ሳይሆን አይቀርም። ማለት እኔም ሰላሜን አገኛለሁ፣ ረፍቴን አገኛለሁ። ማንንም ማግኘት ያለበትን ልኩን በደንብ እስከ ጥግ ያገኛል። እንደዚህ አይነት ነገር ውስጥ ደግሞ እንደገባ ፕሊስ ባትገፋፉኝ ጥሩ ነው። ወይም ደግሞ ከሱም ከመጣ አሳየው በደስታ ቀበለዋለሁ። አይ ሩታዬ ከዛ በኋላ ነገሩ ወሪትና ወደ ማን ሚዛኑ እንደሚደፋም በደንብ እናያለን። እንደዚህ ሐቁን እኮ ማንም አይደብቁም። እናንተም ታውቁታላችሁ፣ እሱም ያውቃል፣ ዙሪያ ያሉ ሰዎች ያውቃሉ።
በጣም ብዙ ሁሉም የሚያውቀው ነገር ነው። ስለዚህ ወዴት እንደሚያመዝን ሚዛኑ ወዴት ደፍቶ ማላይ እንደሚከብድ በደንብ እናየዋለን። ከዛ ደግሞ ማንም እፎይ እንደሚል ማንም ሰላም እንደሚያገኝ አብረን እናያለን። ብዙ ነገሮች ካለበት እንደውም በደስታ ብሄድ ደስ ይለኛል። እኔ ከሱ ቢመጣ ስልኩን እንዳሰበው ከሱ ቢመጣ እንደውም ደስ ይለኛል። ይኸውልሽ ምን መሰለሽ ብዙ ነገሮችን እንትን ሲል የነበረው ሲያጣራም ብዙ ነገሮችን ሲል የነበረው ካሌብ ነው ማለት እኔ አሁን ምንም እዚህ ማለት አሁን እሱ ልክ የሚሆንበት ነገር በስቶ ነገሩ ሩታዬ ልክ የሚሆንበት ነገር ይብዛ አይደለም። እኔ በቃ ላይ ልክ ነው ለምን አትልም? ከትክክለኞቹ መካከል አንዱ ትክክለኛ እሱ ስለነበረ አዎ ትክክል ነበራችሁ። ማንም ትክክል ነው እዚህ ጋር ማንም ውሸተኛ ነው መባባሉ እዚህ ጋር አይጠቅምም። ምክንያቱም በዚህ ሰዓት የትኛውም ሰው ጥፋት ሊያጠፋ ይችላል። አብርሽም ጓደኞቹም ብዙ ክፍተቶች ሊፈጥሩ ይችላሉ። ብቻ ብዙ ስህተት ሊኖርብን ይችላል። ከብረዝ ጋር ከሶስት ፋተተሽ ቢያንስ መልካም ነገሩ ለማየት መሞከርና ቢያንስ ሰላም ለመፍጠር መሞከሩ ነው የሚሻለው። ቂም ጥላቻ ለማንም አያዋጣም። ሩታዬ ብዙ ጊዜ እኮ ሞከርኩ ይገባኛል። እኔ እኮ አሁን ደክሞኛል እኮ ማለት እውነት እንዴት ነው ማሳየት ያለብኝ ነገሮች እንዳይበቁኝ በቃ አንድ ድል ስጪው እንደሳላችሁኝ ሁሉንም ነገር መተው እንደምፈልግ በቃ ከእንደዚህ አይነት ጭቅጭቅ ውስጥ መራቅ እንደምፈልግ እረፍት እንደምፈልግ በምን አይነት መንገድ ነው ማሳየት ያለብኝ? ይገባናል። ግን ደግሞ ወዴት መሄድ ነው ያለብኝ? አንድ ድል ስጪው። ጥፋት እኮ በጣም እሱ ራሱ አሁን እያለ ያለው አይደለም። በቃ እስቲ ልረፍ እንኳን ብዬ እናት አባቴ ቤት መጣ። እዚህም እረፍት የለኝም እንዴ? የት ልሂድ? እሺ ወዴት ነው ሄጄ ማረፍ የምችለው እኔ? ጥፋትን በጥፋት አታጣፊ ሩታ። ጥፋት በጥፋት አይጣፋም። ጥፋትን በመልካም ነገር ነው እንጂ ጥፋትን ደግሞ እንደገና ጥፋት በማጥፋት ወይ ደግሞ ከጥፋቱ እኔ ምንም ጥፋት አላጠፋሁም። ጥፋት እየጠፋሁ አይደለም። እኔ ለራሴ እረፍት እየፈለኩኝ ነው። ለራሴ ሰላም የማገኝበትን ምንድነው ሲቹዌሽን እያመቻቸው ነው። በቃ ሰላሜን በሰላም የምኖርበት በሰላም መውጣበትን መገባበትን ነገር እያመቻቸው ነው። እኔ እያረፍኩኝ ነው። በቃ ምንም ጥፋት እየጠፋሁ አይደለም። እኔ እረፍት ማግኘቴ ጥፋት ነው አይደለም። እሱ ጥፋት ሆኖ ሳይሆን ግን ደግሞ ይኸውልሽ ይሄ ለአንዴና ለመጨረሻ ጊዜ በቃ ይሄንን ነገር ፉል ፈቃደኝነት ካንቺ አግኝቼ ወደ ውጪ ልውጣ ወዴትም ልሂድ፣ ግን አንዴ ልጄን በተለይ ውጪ ከመውጣቴ በፊት ነው ያለው። ውጪ ከመውጣቴ በፊት ካለሁበት ሀገር ከመውጣቴ በፊት ለአንዴና ለመጨረሻ ጊዜ ልጄን አግኝቼ ስሜው ትናንትና ምን ነበር ያልከኝ? ፈቃደኝነቷን ካገኘሁኝ ውጪ መሄዱንም እተወዋለሁኝ። ዛሬ ደግሞ ልጄን አንዴ ለመጨረሻ ጊዜ አይቼ ወደ ውጪ አይደለም ወደ ውጪ ይሄ ከኢትዮጵያ ሀገር ምናምን ከእንትን ቀርቶ ይሄ ከእርዝ አለ አይደለ ወደ ጁፒተርም ወደ ማርስም ይሄድ ከፈለገ ወደ ሌላኛው ዓለም ይሄድ። እንደዛ አይደለም ሩታ ኔሽን አታሳይሩ። በቃ በዚህ አክል ኖ አይ ማርስ ይመራል እንዴ? ምንድነው? ትዕግስትም እኮ አንዳንዴ ልካለው። ታገስኩኝ አንዴ እስከሚበቃኝ ድረስ። ያሳለፋችሁት ፍቅር አሁን ከተፈጠረው ነገር አይበልጥም። ገብቶሻል? አንድ ፔፐር ላይ ትንሽ ነጥብ ጥቁር ነገር ካለች ያቺ ጥቁር ነገር ነው ጎልታ የምትታየው። ያ ሁሉ ያሳለፋችሁት ነገር እያለ ይቺ ትንሽ እየሰጠች እናንተን ሊያደባብራችሁ ወይ ደግሞ እስከ መጨረሻው ሊያጣላችሁ አይገባም። ገባሽ? ይሄንን ነገር ደግሞ ታሳቢ ማድረግ አለብሽ። ወይኔ መድኃኒዓለም ሩታ እንደዚህ አይባልም ማለት ጥፋት የለብኝም ማለት አትችይም። ምክንያቱም ከሰው ሁልጊዜ ጥፋት አለ፣ ክፍተት አለ። አንቺም ክፍተት አለብሽ፣ እሱም ክፍተት አለ። ነገር ግን በዚህ ሰዓት ክፍተታችሁን እንድታዩ አይደለም የምፈልገው። መልካም ጊዜያታችሁን አስታውሱ። ቢያንስ መልካም ጊዜ ያሳልፋችኋል፣ ጥሩ ጊዜ ያሳልፋችኋል። ይሄ የተቀያየማችሁበት የተጣላችሁበት ጊዜ ታዩ። እንዴት ነው? እኔ ልተው አልችልም። ምክንያቱም በምን ያህል ልክ እኔ እንደጎዳኝና እንደሰበረኝ የማውቀው እኔ ነኝ። ልተው ብል እንኳን እኔ እንጃ በተው እኮ ለኔም እኮ ደስ ባለኝ ግን ስለማልችል ነው። ለራሴ ሰላም ስለሚነሳኝ ድጋሚ ያን ነገር እያሰብኩኝ ወደ ኋላ ተመልሼ እንደ አዲስ ሌላ ነገር ለመጀመር እንደ አዲስ ነገሮችን ለማስተካከል ሳስብ ባላስታውሰው ደስ ይለኛል። ፈልጌው አይደለም ማስታውሰው በነገር ላይ በቃ ስለሚረብሸኝ ነው። ያሳለፍኩት ነገር ምን ያክል እኔ ላይ ምን ያህል ጉዳት እንዳመጣ ስለማቅ ህመሜን ቁስሌን ስለሚነካካብኝ ፈልጌው አይደለም። እኔ ህመሜን ማስታወስ እኮ አልፈልግም፣ ማዳመጥ እኮ አልፈልግም። ግን በቃ ወደ ኋላ ልመለስና ነገሮችን ላስተካከል ብዬ ስል ምን አለ አይደለ ትዝ የሚልህ ነገር የሚረብሽህ ነገር የለም፣ የሆነ የምትፈራው ነገር የለም። ነገ ይሄ ነገር ቢፈጠርስ ቢደገምስ ድጋሚ ሊሰበር። አሁን አገገምኩኝ፣ ጠነከርኩኝ፣ በቃ ነገሮች በቅተውኛል፣ በራሴ ነገር ማድረግ እችላለሁ ብዬ ከቆምኩበት ቦታ ላይ ተነስቼ እንደገና ወደ ኋላ ተመልሼ አሁንም ድጋሚ እንደገና የሚያደክመኝ ነገር ልፈጥር አልፈልግም። ምን በወጣኝ
ሩታ አንድ እድል ስጪው። ለምን ብዬ ራሴን እጎዳለሁ? ነው ራስሽን አትጎጂም። ቢያንስ እሱም ሊከስሽ ካንቺ ጋር ከጎንሽ ሊቆም ልጁንም እንደ አባት ቆሞ እንደ አባት አቅፎ ማሳደግ ይፈልጋል። ቢያንስ ያለፉት ጊዜያቶች ተጎድተሻል። አልተጎዳሽም አይደለም ሩታዬ፣ የሚኖረው መጀመሪያ ነበር አይደለም? አሁን አይደለም። ተጎድተሻል። ብዙ ነገር ደርሶብሻል። ብዙ ነገሮች ውስጥ አልፈሻል። ብዙ ስቃዮች ደርሶብሽ ሊሆን ይችላል። ግን ደግሞ ለመጨረሻ ጊዜ አንድ እድል ሰተሽው ልጁንም የሚቀፍ ልጁንም እንደ መጀመሪያችሁ አብራችሁ መሆን የምትችሉበት መንገድ ፍጠሩ። በቃ አንዴ እኮ መሸነፍ እኮ ኖርማል እኮ ነው፣ ትልቅነት ነው። በነገራችን ላይ ባይዘው ያንቺ ብቻ አይደለሽም እንደዚህ አይነት መጎዳት እንደዚህ አይነት መሰበር ያጋጠመሽ፣ እሱም አጋጥሞታል በተለያዩ ጊዜያት። ግን አሁንም ቢሆን መሸነፍ ደግሞ ምንም ማለት አይደለም። አሁን እሱ በቃ ነገሮችን እንትን ብሎ አንቺን እየጠየቀ ነው አይደለ? ይቅርታም ምንም እያለ ነው አይደለ? እስከ መቼ መሸነፍ ማለት? አዎ በመሸነፍ ውስጥ ብዙ ማሸነፎች አሉ አውቃለሁ። እሱም ብዬ ብዙ ጊዜ ራሴ እየጎዳሁኝ በቃ ልሸነፍ። በመሸነፍ ውስጥ እኮ እኔ ብዙ ማሸነፎችን አሸንፍ ያለውኝ አይደል እያልኩኝ እኔ አሁን ላይ እንደዛ አይነት ነገር ሳስብ ራሴን ማታል ነው የሚመስለኝ። ሞኝ ነኝ እንዴ ብዬ ነው ራሴ የምጠይቀው። እንዴ ምንድነው መጃጃለው? ድጋሚ ለመጎዳት ነው እንዴ አሁንም ይሄን ነገር የማስበው? በቃ መሆን ስለሌለበት እንደዛ ነው የሚሰማኝ በዚህ ሰዓት። ምክንያቱም ብዙ ጊዜ ስንትና ስንት ነገር ትቻለሁኝ እኔ ማለት የምሬ ነው። ብዙ ነገር አሁን መሸነፍ እኮ ተጎድቼ ብቻዬን ባለሁበት ሰዓት ምንም ይሄን ነገር ብትተው ይሻላል ብለው ጓደኞቹም ቤተሰቦቹም ሲጠይቁት ማረፍ ነው ፈልጎ ብሎ ጥሎ የሄደ ሰው ነው ወደ ሌላ ሀገር። እኔ በምን አይነት ሁኔታ ውስጥ ሆኜ እኔ ግን ያን እንደዛ አይነት ነገር ለማድረግ እዛ የሆነ ቦታ ደርሼ ነገሮችን ጨርሼ ታይ ሲለኝ የተውኩኝ ሴት ነኝ። ያንን እንኳን ማሰብ ካልቻለ ዛሬም ላይ ይሄን ነገር እየደገመው ካለ እኔ ለምን ብዬ እጎዳለሁ? ለምን ብዬ እንደኔ ነገር የተደራረበበት የለም፣ እንደኔ ነገር የሰለቸው የለም፣ እንደኔ የተጎዳ የለም። አይገርምህም? በምን አይነት ሁኔታ ውስጥ ሆኜ እኔ ራሴን እንዳሳለፍኩኝና ምን አይነት ሁኔታ ውስጥ ሆኜ ነገሮችን ሳስተናግድ እንደነበር እኔ ነኝ የማውቀው። ሩታ ያንቺ ስላለፈ ነው እንደዚህ ማወራው። ያኔ ግን በቃ አልፈልግም እንደዚህ ሆኛለሁ ብዬ ራሴን ማሳየት አልፈልግም። በቃ ጠንካራ ጎኔ ማሳየት ነበር የምፈልገው። አሁን ግን ስላለፍኩትና ኖርማል ስለሆነ ነው ነገሮች ስላለፉ አሁን ያለሁበት ሁኔታ እጅግ በጣም ጥሩና ሰላማዊ ስለሆነ ነው። ትናንትና እኮ እንደዚህ ሆኛለሁ ብዬ እያልኩኝ ያለሁት እንጂ ዛሬም ይሄን ነገር ማውራት አይጠበቅብኝም። ለማን ደስ ይበለው ብዬ አወራለሁ። ግን በቃ አንዳንዴ ሲሰለች ነገሮች እንዲታውክና በቃ ጭቅጭቅ እንዳይበዛበት ስትል ማስረዳት ሲኖርበት አስረዳለስ ሳትፈልግም። እኔ ለማን ደስ ይበለው ብዬ ነው እንደዚህ ሆኜ እንደዚህ ወጥቼ እንደዚህ ወርጄ የምለው፣ ለማንም ብዬ አይደለም። ሩታዬ ያንቺ ህመም፣ ያንቺ ጉዳት፣ ያንቺ መሰበር ሳይገባን ገብቶን አይደለም። እኔ ነኝ ጉዳትሽ ይገባናል፣ ያሳለፍሽው ይገባናል። ሳንረዳ ቀርቶ አይደለም። ባንቺ ቦታ ባንሆን እንኳን እንደ ሰው ይሰማናል። ብዙ ጉዳቶች፣ ብዙ መከፋቶች ደርሶብሽ ሊሆን ይችላል፣ ይገባናል። አሁንም እንደዛ አልተጎዳሽም እያልንሽ አይደለም። ግን አሁን ካለፈው ነገር ይልቅ ፊት ለፊታችን ላይ ያለው ነገር ማተኮር አለብን። በቃ መተው ፈጣሪ ራሱ እኮ ትቶልናል አይደል? ብዙ ነገር አይደል ይተወልን። ያሳለፍኩትን ማንም ሊረዳው አይችልም። ባኔ ቦታ ካልሆነ በስተቀር ማንም አይረዳውም። እሺ እና ልጁንም ሳያገኝ ልጁንም ሳያይ ማንም አይረዳው ሌላ ነገር ይፈጠር ሩታዬ፣ እኛ አንረዳው። እሺ እኛ አንረዳው። ግን በቃ ቢያንስ ፋሚሊ ያወራሽ ሲስተር ብዙ ነገር አውርታለሽ ብዬ አስባለሁ። ያንን ነገር በምንም ቀይረው ሐሳብ የለም። አውርተሽ እንደገና ደግሞ ማልፈልገው ስሜት ውስጥ ባትከቱኝ ባታስታውሱኝ ሁላ ደስ ይለኛል። እሺ መጥፎ ስሜት ውስጥ እንድትገቢ ብለን አይደለም እኛ። ግን በቃ ይሄ መደረግ ያለበት ነገር ነው። ገብቶሻል? ከዚህ በኋላ ብዙ ርቀትም ልሂድ ቢል እኮ አብርሃም ይችላል። ታውቂያለሽ አይደል? በክስም ደረጃ በምንም ደረጃ ልጄን ከልክላኛለች ማለት እኮ ይችላል። ይሄድ ይሄንን መንገድ ጀምሮ በዛ ላይ ደግሞ አጠገቡ ያሉ ሰዎች እንደዚህ አይነት ነገሮችን ከማድረግ ወደ ኋላ የሚቀርቡ ራሳቸው ጀምረውለት እኮ ያሳየኝ። በእናትህ በእውነት ያሳየኝ። ለምን አትልም? ከዛ በኋላ ማን ዋጋውንና ማን ልኩን ማግኘት እንዳለበት እንዴት እስከ ጥግ አድርጌ አስጊጄ እንደማሳያቸው አሳያለሁ። እግዚአብሔርን ይሄድ፣ በእናታችሁ ሂድ በሉት። ይሄን ነገር እንደውም ትፈልጓለች እሷ እንደዚህ አይነት ነገር ብታረግ ጥሩ ነው እያለች ነው ብላችሁ ንገሩት።
እኮ የሚያየው ከሆነ ይሄን ቪዲዮ በእናትህ አድርገው በሉት። እሺ ዛሬውኑ ሊጀምረው ይችላል። በቃ ይሄድ። ለምን እንደሆነ ታውቂያለሽ እኮ ይሄድ። ክፍተት እየፈጠርሽ ነው ሩታው ነው ወይ ነው ምንም ክፍተት አልፈጠርኩም። ክፍተት እየፈጠርሽ ነው። ምንም ክፍተት አልፈጠርኩም። እልህ እያሰሽ ነው። ምንም ክፍተት አልፈጠርኩም። ፈቃደኛ ትሆናለኝ ፈቃደኛ ሆኜ ነበረ። ነገሮችን ግን ወደ ሌላ መስመር እንዲጠመዘዝ የምትፈልጉ ከሆነ ይሄድ። እሰየው። እልህ አሁንም እልህ እልህ እያያዘኝ ማለት ነው። እልህ እያያዘኝ እየተውኩት እንደዚህ የሆነ ቦግልና በዛ ሰዓት አድርገዋለሁልና ነገሮችን ሰረጋጋ ተዋቸዋለሁኝ። አሁን ግን እሱ ያንን መንገድ ከጀመረ በደስታ ዌልካም ብዬ ነው የምቀበለው። ደስ እያለኝ ማን ነው የሚጎዳው? አሁን እኮ ደስ እያለኝ እኔ አልጎዳም። አንቺ ላትጎጂ ትችላለሽ። ቤቢሾው ግን ይጎዳል። የአባት ፍቅር ያጣል። አንቺ አላሳየም ብለሽው ከሀገር ቢወጣ ይሄ ልጅ ከዛም በኋላ 10 ዓመት ለምን ከሀገር ይወጣል? በቃ አይ አይደለም ከሀገር የማይወጣም በህጋዊ መንገድ ልጁን እንዲያገኝ ይሆናል አይደለ? ግን ደግሞ በዛው እስኪጄ አቤት ልካቸውን የማስገባቸው ሰዎች ብዛታቸው ይሂድ። እናት እንዴት ደስ እንደሚለኝ ዛሬ ሊያስጀምሩት እንደሚችሉ ደግሞ 100% እርግጠኛ ነኝ። ገብቶሻል አይደለ? ምክንያቱም በቃ እኔ ፈቃዱን ሰጥቻለሁ። ሂድና አስጀምር። እንደውም ዙሪያው ያሉ ሰዎችን በሙሉ ያስጀምሩ ብላለች ሩታ ብላችሁ ንገሯቸው። እሺ እልህ አይያዝ። አሁንም ቢሆን አይ ችግር የለውም ሩታ፣ አንቺም ክፍተት አለብሽ አሁን ላይ ማለት እኔ ምን እንደምልሽ ታውቂያለሽ። ክፍተት በጣም ነው ያለብሽ። እኔ አሁን ማንም ክፍተት የለበትም እያልኩኝ ሳይሆን አንቺ ደግሞ ነገሩን ለመሸፈን ለማስተካከል የምትሄጂባቸው መንገዶች በልህና የሆነ ማንም ምንም ማያመጣም አይነት ነገር ነው። እኛ አሁን የሱን ክፍተት እየሸፈንን ሳይሆን አንቺ ደግሞ እንደዚህ እንደሚስ እሺ እልህ ምናልባት እንደዚህ ልናገር ምንም እንችላለን ግን አንድንም ነገር ሳደርገው አላየም አይደል? የሆኑ ፕሮሰሶች ጀምሬያለሁ ከራሴ ህይወቴ እንዲወጣም በምፈልግበት መንገድ ግን የሌሎች ሰዎች ጋር እኔ ህይወት ውስጥ ዘው ብለው እንደማንም እንዲ ጥልቅ ብለው እንደገቡትና እንደበጠበጡት ሁሉ እነሱ ህይወት ውስጥ ገብቼ የማንንም ህይወት አልበጠበጥኩኝም። ትቻቸዋለሁ አይደለ? ማንንም ግን ከኔ ህይወት ውስጥ በቃ መወገድ አለበት ብዬ ያሰብኩትን ነገር የሆነ ፕሮሰስ ላይ ነው የሆነ ቦታ ቀጥ ብሎ ቆሟል። ጊዜ ነው የሚጠብቀው ይሄን ነገር ለማስኬድ ጊዜ ነው የሚጠብቀው። ከዛ በኋላ እንደፈለገ እሱም መሆን ይችላል። እኛ ደግሞ እንደ ጓደኞች ሩታይ ነገር ግን ማለት ነው ይሄው የሆነ ነገር ከተጀመረ ነገሩ እኔ ላይ አይከርም። በጣም በፈለግከው መንገድ ሂድ። ነገሩ እኔ ላይ አይከርም። ስለማውቀው እኮ ነው። ይሄን ነገር እንኳን እያወቅኩኝ ምንም አላደረኩም እኮ እኔ እኮ ምንም አላደረኩም። በቃ ነፃ ነኝ እኮ የትኛውን ኧረ በስመ አብ ነው ምንም አላደረኩም። እሺ ታዩ ለቤቢ ብለሽ እሺ ታዩ ይኸውልሽ አይደለም አላደረኩም። በምኑ ዙሪያ ነው ምንም አላደረኩም ብለሽ በዚህ ልክ ሩታ? አዎ በቃ ትክክል ስለሆንኩ አንቺ ሁሉም ነገር ላይ ትክክል ነሽ። አንቺ እኮ ፈጣሪ አይደለሽም ሩታ፣ ስህተት ይኖርብሻል። እዚህ ጋር ከኔ ጋር ሳይሆን እሱን ራሱ እስኪ ለመጨረሻ ጊዜ ናና አውራኝ በይ። በቁም ነገር ቁጭ አድርገሽው እንደዚህ ነገር ብለሽ አውራኝ በይ። ኖ ከዚህ በፊት እኮ ፈቀድኩኝ አይደል እንዴ? ከትላንት ወዲያ የመጀመሪያዎቹን ከዚህ በፊት የነበሩትን ቀናቶች አወራንበት። ስለዚህ ይሄንን ነገር ማድረግ ደግሞ እሱ አይፈልግም። ስለዚህ ለምንድን ነው ፈቅደለት ድጋሚ እኔን ሳይሆን ለቤቢ ብለሽ ቢያንስ ለልጃችሁ ብላችሁ መሸነፍ እኮ ሌላው ተይ በቃ ስንት ሁሌ ተሸንፌ ሁሌ ተጎድቼ ለምን ብዬ እኔም እኮ ለልጅ አስፈልጓለሁ። እኔ ደህና ስሆን እኔ ጤና ስሆን እኔ ጤነኛ የሆነ አእምሮ ሲኖረኝ እንጂ ማንም እየመጣ ህይወቴን እንደዚህ ያቦካው ያማሰለው ከዛ በኋላ የኔ ጭንቅላት በጭንቀት እየናወዘና ጨጓራ እየተቃጠለ ለመኖር ለምን ብዬ በሰላም ከልጄ ጋር እየወጣው እየገባው አልኖርም እንዴ? አንቺ መጀመሪያ ነገሮችን ከአብሮሽ ጋር ከባለቤትሽ ጋር አብሮሽ ብዙ ከቆየው ሰው ጋር ነገሮችን አስተካክሉ። ከዛም በኋላ ማንም ሰው አይገባም ትዳርሽ ውስጥ ማንም ሰው ይቀራል። ገብቶሻል አይደለ? እኛም መውጣት ካለብን እንወጣለን። አሁን ሩታዬ እኛ ከሆነን የዚህ ሁሉ ነገር መንስኤ እኛም መውጣት ካለብን እንወጣለን። እዚህ ጋር አግሬሲቭም አልከኝ ምንም አልከኝ አግሬሲቭ ነሽም አስባልከኝ ነቲንግ ምንም አይሰማኝም። ልሁን እኔ ምንም ልልሽ አይደለም። ብቻ አንድ ነገር ልጠይቅሽ የምችለው ነገር ይሄ ነው። አንዳንዴ በቃ ማለት ሲጨክንም ሲቆርጥለትም ሲተውም የሆነ ነገሮች ሲሰለቸውም ለመረዳት ሞክሩ፣ ለማወቅ ሞክሩ። እሺ ይሄ ነው በቃ ምላሽ ሩታ። በቃ እንደዚህ ነው ምላሽሽ። እኔ ቢያንስ እንኳን ከሲስተር ጋር አውርተሽ ብዙ ነገር ላይ ደርሰሻል ብዬ ነበር ያሰብኩት። በጣም ሶሪ። ቆይ ሩታ ምን ማለት ነው እንዴ? እሱ ልጁን ሳያገኝ ሳያቅፈው እንደ አባት ያባትነት ፍቅር ሳይሰጠው ለምንድን ነው ከሀገር እንዲወጣ አጠገቤ እንዳይደርስ ልትይ የምትሽው እንዴ? እዚህ ጋር አንቺም ስሜታዊ መሆን አይገባሽም አይደል እንዴ? ማለት እንዴ ምን ማለት ነው? አንቺ ራሱ እንደዚህ ጨካኝ ልትሆኚ ይቻልሽው እንደዚህ አይነት ውሳኔ ልትወስኚ የምትሽው እሱም እኮ ያባትነት ፍቅር ያባትነት ድርሻ አለበት አይደል እንዴ? አልገባ እየተቆጣኝ ነው እንዴ? አይደለም የምታረጊው ነገር አንዳንዴ ልክ አይደለም። ባላንስ ማድረግ አለብሽ አይደል እንዴ?
እኛ አሁን ኖርማል እዚች ጋር አብርሃም ጥፋት አለበት። ነገር ግን በዚህ ልክ ለምሮ ውሳኔ ልትወስኝ ይቻልሽው እንዴ? የአባትነት ፍቅር አይደለም። ልጁ እኮ የአባትነት ፍቅር ማግኘት አለበት አይደል? እንዴ ተረጋጋ። አይ ደስ አይልም ሩታ። አይ ማንም ደስ አይበለው አይደለም 30 እና 20 ዓመት 40 50 ዓመት ይቆይ። እኔ ምን አገባኝ ከፈለገ እንዴ? እንደዛ አይባልም ሩታ። ለምን እንደዚህ ምትይ? እሺ እኔ አልኩኝ በቃ። አንቺ ጥፋት የለብሽም። አንቺ ክፍተት የለብሽም። ሰው እኮ ነሽ። ከሰው ስህተት ስለማይጠፋ ስህተት አለብሽ። ስህተትሽን ደግሞ እንደ ስህተትሽ አይጠፋም። እኔ የለብኝም። አልተሳሳትኩም። ሰው አይደለሽም ማለት ነው። ነኝ አልተሳሳትኩም። እሺ አይ ሩታ እንደዚህ እንድትይ አንፈልግም። አሁን ኖርማል እኛ አልገባኝ። ልታስገድዱኝ ነው የመጣችሁት? ልናስገድድሽ አይደለም፣ ግን እያደረግሽ ያለው ነገር ልክ አይደለም። በር ከፍቼ ስላናገርኳችሁ ግቡ፣ ቁጭ በሉ፣ እናውራ፣ እንጫወት ስላልኩኝ እንዴ እንደዛ ነው እንጂ አይደለም። ከዚህ በላይ እንዴ እንደዛ አይደለም። በቃ ለአብርሃም ማስቢለት እንጂ ይሄ ልጅ እኮ 10 ዓመት 20 ዓመት ከሀገር ሊወጣ ይችላል እኮ እንደዚህ ማድረግ የለብሽም። ታዲያ ምን ችግር አለ? ምንም ቀላል ነገር እኮ ነው። አንቺ ቆይ እንዴት ነው ይሄንን ነገር 10 ዓመት 20 ዓመት ከሀገር ሊወጣ ያለ ልጅ እንደ ቀላል ነው የምታስቢው? እንደ ቀላል ልትረጂው ለምን ነው የምታስቢው? እኔም ስንትና ስንት ነገር አልፌ እንደ ቀላል አልፌዋለሁ፣ እንደ ቀላል አይቼዋለሁ። ምንም ልታካብዱለት የሚገባ ነገር አይደለም ይሄ። ይኸውልህ ከሀገር መውጣት መሸሽ ምናምን ወንድነት አይደለም። እሺ ጀግንነት አይደለም አይደለም። በቃ ትሰማኛለህ ካሌብ፣ በዚህ ልክ ልትናገረኝ ምን ያልፈቅድልህም። ስነ ስርዓታችሁን ትይዛላችሁ። እሺ ከዛሬ ጀምሮ እንደውም እዚህ ግቢ እየመጣችሁ እንድትረብሹኝ አልፈልግም። እባካችሁን በክብር ሩታ። በጣም ስሜታዊ ሆነሻል እኮ በክብር ኖ እኔ ስሜታዊ ሆኜ አይደለም፣ ስሜታዊ ሆኜ አይደለም። በስነ ስርዓት ነው ገብቼ ግቡ ቁጭ በሉ ብዬ አወራኋችሁ። ምንም ስሜታዊ ሆኜ አይደለም። ሌላ ነገር ለማውራት አትሞክሪ፣ ለማስቀየም አትሞክሪ፣ ሰውን ለማስቀየም ለማስደበር። በስነ ስርዓት እኮ እያወራችሁ ነው። ምንም አላስቀየምኳችሁም። ጭራሽ ልትቆጡኝ፣ ጭራሽ እኔ ህይወት ውስጥ ገብታችሁ እንደዚህ አድርጊ፣ እንደዚህ አውጪ፣ እንደዚህ አውርጂ ልትሉኝ አላችሁ እንጂ ከዚህ በላይ ሊቆጣሽ ይሞክራል። ሩታ እኛ እንደ ጓደኞች ካላወራንሽ፣ እኛ እዚህ ጋር የምታረጊው ነገር ስህተት ነው ካላልሽ፣ ቆይ ማን ሊልሽ ነው የምፈልጊው እንዴ? ማንም እንዲለኝ አይደለማ። አልፈልግም። ሲጀመር ዙሪያው ያሉ ሰዎች ሁሉ ስህተት ናቸው። አበቃ። ነገር ሰው ከሌለ አም ሶሪ በቃ። እኔ ሩታ በጣም ማዝኜብሻለሁ። ምን ለመናገር ለምሳሌ ቢያንስ ነገሮችን አስተካክለሽ ትጠብቂኛለሽ ብዬ ነበር ያሰብኩት። ነገ ከነገ ግን አብርሃም ከሀገር ወጥቶ ይሄ ልጅ ያለ አባት ፍቅር አድጎ 20 ዓመት 30 ዓመት ሌላ ላይፍ ውስጥ ገብቶ አብርሃምን ብታዩ ግን እንዳይደብርሽ፣ ሌላ ስሜት እንዳይሰማሽ። ሶሪ በጣም ምንም ባታስመስሉ ጥሩ ነው። ሩታ ግን ለመጨረሻ ጊዜ ወሰቢበት። ይሄም የወሰንሽው ውሳኔ ልክ አይደለም። አስቤበት ነው የወሰንኩት። እሱ ምንም አይሆንም። ሲጀመር የሆነ ነገር ቢሆን ኖሮ እስከዛሬ ይሆን ነበረ። በእናትህ ይቅርታ አድርግልኝ።